መስራት ጀመርኩ እያለ አንድ ትራክ ገዛ አንድ ትራክ በዛ ጀመርክ ያ እሺ 16000 ብር አሁን ስንደርሳል አሁን ከመቶ በላይ ከአንድ ትራክ ከመቶ በላይ እሺ yes ሚስጥሩ ግን ምንድነው አሁን እንደዚህ የመሆኑ ሚስጥር በዚህ 20 አመት ባልሞላው ቢዝነስ ውስጥ በእንደዚህ መልኩ የእናት አባት ዱዓ ነው እውነቱን ለመናገር እናትና አባቴ በጣም ይመርቁኛል በጣም ነው እንትምልኝ ዱዓ የሚያርጉልኝ እና have a good team አባዬ ኤርሚያስ የመጣቀን ያለኝ ጀሚል አለ ያ ኤርሚያስን ማስደሰት ናት ያለ አላህን እንዴት እንዳስደሰትከው ታውቃለህ በቃ ይሄን መቼ ማረሳው አላህ በሰጠህ እንዲህ አይነት ነገር ማድረግ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾቻችን በዛሬው ቪዲዮ ይዤላችሁ የመጣሁት በአሜሪካ የትራክ ድራይቨር ካምፓኒ ባለቤት የሆነውን ወጣት ነው ይህ ግለሰብ ከአዲስ አበባ 4 ኪሎ ዝቅተኛ ከሚባል ቤተሰብ ውስጥ አድጎ ከዛም ወደ አሜሪካ ሄዶ በመልቲ ሚሊዮን ዶላር የሚቆጠር ካምፓኒ አቋቋመ ነው እናም ይህን ፕሮግራም በመመለከትበት ጊዜ ለዚህ ነገር ያበቃህ ምንድነው ብሎ ጋዜጠኛው በጠየቀው ሰዓት የእናትና የአባቴ ዱዓ እንዲሁም አላህ ነው እዚህ ደረጃ ያደረሰኝ ብሎ ሲል እጅግ በጣም ተሰማኝ ብዙዎቻችን ያጣ ነው ብዙዎቻችን የጎደለን ነገር ነው ብዬ ስላሰብኩኝ ይህን ፕሮግራም ሊሰራበት ወደድኩኝ እጅግ በጣም ብዙ ነገር ትማሩበታላችሁ ብዬ አስባለሁ ስለዚህ ከቻላችሁ እስከ ፕሮግራሙ ፍጻሜ ድረስ ቆዩና በዚህ ነገር ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ብጽፉልኝ ደስ ይለኛል ረሱል ሰለላሁ ዐለይሂ ወሰለም አንድን ሰው በመድር ላይ ያለ ከሁለት ነገሮች ማምለጥ አይችልም ብለው ተናግረዋል ከሞቱ ቀንና ከተጻፈለት ርዝቅ ሁላችንም በዚህ ጊዜ የርዝቅ ነገር እጅግ በጣሙን ያሳስበናል ርዝቃችን ከአላህ እንደሆነ እናውቃለን ነገር ግን ያንን ነገር ተቀብለን በዛ ነገር ሂደት ውስጥ መኖር አብዛኞቻችን ከብዶናል የዚህንም ግለሰብ ታሪክ ስትሰሙ አላህ ለርዝቃችሁ እንዴት እንደሚያመቻቻችሁ በደንብ አንደርስታንድ ታረጋላችሁ ብዬ ስላሰብኩ ነው ይህንን ፕሮግራም እየሰራሁት ያለሁት እስኪ ከየት ተነስቶ የት እንደደረሰ እችኛዋን አጭር ቪዲዮ ተመልክተን እንመለስ ጀሚል ይባላል ጀሚል ሙክታር አሚን ስራ ሰራ ነበር ከታች ነው የጀመርኩት አገር ቤት እያለሁኝ ከወያልነት ኒስትሮ ወያልነት ሰርታል ወያልነት ተገናኝተናል ማለት ነው መስመር ላይ እኔ በጣም ሰርቻለሁ ያ ጋንዲ ጊዮን አምባሳደር ነበር የምሰራው ከሩዋንዳ መርካቶ እዛ ሰርቻለሁ ከዛ በኋላ ዲቪ ደርሶኝ ወደዚህ መጣሁ እንግዲህ ውድ ተመልካቾቼ ቪዲዮን እንዳያችሁት ይህ ግለሰብ ከአዲስ አበባ ተነስቶ አሜሪካ እስኪመጣ ድረስ ከዛም ጋዝ ስቴሽን ውስጥ ተቀጥሮ ከመስራት እስከ እጅግ በጣም በርካታ የሆኑ የጭነት ማመላለሻ ትራኮች ባለቤት የሆነበትን ሂደት ተመልክተን እንመለስ መስራት ጀመርኩ እያለ አንድ ትራክ ገዛ አንድ ትራክ በዛ ጀመርክ ያ እሺ 16000 ብር አሁን ስንደርሳል አሁን ከመቶ በላይ ከአንድ ትራክ ከመቶ በላይ እሺ yes ያኔ ግን አንድ ትራክ ስትጀምር yes አሁን ባለህ ደረጃ ላይ yes አስበው ነበር እንደዚህ አሁን ኖ እንደዚህ ይደርሳል ብዬ አስቤ አልነበረም ከዚህ ቀጥሎ ማሰማችሁ ደግሞ እጅግ በጣም ደስ የሚለውን ፓርት ነው ምክንያቱም ጋዜጠኛው በዚህ ቪዲዮ ላይ ጠይቀዋል የዚህ ሁሉ ሀብት ምንጩ እነኚህን ሁላ ነገሮች እንዴት እንዳሳካ በጠየቀበት ሰዓት የጀሚል ምላሽ እጅግ በጣም የሚገርምና ያልጠበቅኩት ስለነበር ነው ቅድም እንዳልኳችሁ ይህንን ፕሮግራም ለመስራት የፈለኩት እስኪ ጀሚል ምን ብሎ ይሆን የሚለውን ከቪዲዮ እዩት ሚስጥሩ ግን ምንድነው አሁን እንደዚህ የመሆኑ ሚስጥር በዚህ 20 አመት ባልሞላው ቢዝነስ ውስጥ በእንደዚህ መልኩ የእናት አባት ዱዓ ነው እውነቱን ለመናገር እናትና አባቴ በጣም ይመርቁኛል በጣም ነው እንትምልኝ ዱዓ የሚያርጉልኝ እና have a good team እዚህ ቤተሰብ ሆነን ነው የምንሰራው ጓደኛዬ ባለቤቴ ወንድሜ እህቴ ቤተሰብ ሆነን ነው የምንሰራው በጣም ጠንካራ ናቸው የነሱ ጎበዝ መሆን እድለኛ ነኝ እና ባለቤቴ በጣም ጠንካራ ነች እሱ ወሳኝነት አለው እውነት ነው እኔ እነሱ ነው ክሬዲት የምሰጠው አንደኛ ደረጃ ያው አላህ ነው እንትን በጣም ደስተኛ ነኝ ግን በቃ ስኬት ብዬ የምለው መጀመሪያ በቃ አላህ ነው ሁሉም የራሱ ከርዝቁ ጋር ይገናኛል ኔክስት እናትና አባቴን እካድማለሁ እናትና አባቴ በጣም በችግር ነው ያደግነው እኔ እናቴ ሲርባት አይቻቃለሁ ያየኋት አንጅቷን በእንትን ስታስር
ራቡ እንዳይሰማትና እኛ ከትምህርት ቤት ስንመጣ የምታቀርበው ምግብ የላትም ስትሳቀቅ እና እሱን ችግር አይቼ በጣም አጠንክሮኛል። አገር ቤት እና 12 ነን፣ አንድ እናት አንድ አባት። እኔ ነበረ በቃ እንትናቸው የመጀመሪያ እናንተ እኔ ነው የመሀል ነኝ እኔ ግን በቃ እኔ ነበረ ተስፋ የሚያደርጉት ስመጣ ልክ እንደመጣው በቃ አሜሪካ የመጀመሪያ እኔ ነኝ። ከዛ በቃ ሹር ነበሩ ህይወታቸው እንደምቀይረውና እዚህ እንደመጣው የ7 ብር ስራ ስሰራ አሁን 12 እንዴት ነው ቀይረው ምናምን ግን ይሆናል ጠንክረ እንትን ካልክ ከዛ አሁን ሁሉ ነገር ተቀይሯል። በቆሎ ራሱ ሸጫለሁ አገር ቤት በጣም ቤት ውስጥ ችግር ስለነበረ ተነስቼ ወጥቼ 120 ብር ተበድራ እናቴ ሰጠችኝ። ከዛ 120 ብሩን ይዤ ሰባተኛ የሆነ መለስ ነውና ኬክ ቤት ግዛ ነበር የሚሸጡት ግቢ ውስጥ ይዤ መጣና 5 ኪሎ የ120 የማመጣው በጆንያ ይካፈልና በሁለት ጆንያ በዲ ታክሲ ነበር ይዘን የምንመጣው 40 ብር 50 ብር በቀን አትርፋለሁ። ሶ 50 ብር 40 ብር ካተረፍኩ በኋላ የቀረው ደግሞ እንጭጭ የሆነው የማይሸጥ ወን ደግሞ በጆንያ ይዤ ቤት ለእህቶቼ ለወንድሞቼ ነበር። ከዛ ግማሹን እንቀቅላለን፣ የሚፈለፈለውን እንፈለፍላለን። እንደው ማዘር እስከዛሬ ያንን ስራ ከጀመርክ በኋላ ረሃብ ቤታችን ገብቶ አያውቅም ትላለች። እና በጣም እንትንል ነበረ ይሄንን በቃ መቀየር አለብኝ ብዬ ነበር በቃ እንትን ምለው ፈጣሪም አሳካልኝ እና እነሱ ናቸው ኪ ብዬ ማስበው የእናትና አባት ሀቅ ብቃቱን ይዘን የምትመጣው አሬ በጣም ትልቅ ሁሌም ያውቃሉ። ዱዓ እንትን በጣም ነው የእናት አባት ዱዓ ብዙ ጊዜ ሰው እዚህ ሲመጣ ቤተሰቡን ይረሳል እና እሱ ነገር በጣም ሁሌ ይቆጨኛል። እነሱ እኛን ሲያሳድጉን ነው። እኔ አሁን አባቴ 16 ሰዓት ይሰራ እንደነበር እዚህ ሲሰራ ነው ያወቅኩት። የሚወጣበትን ሰዓት አቅ ነበር ማታ እና የሚገባው እኛ ከተኛም በኋላ ነበረ እና እንደዛ ነበር የሚሰራው ማለት ነው እኔ ላይ ሲደርስ ማለት ነው። እና እንደዛ አሳድገውን እዚህ መተን ብዙዎቻችን ነው እንረሳዋለን እነሱ እና እነሱ ጸሎት መንገድን ያስተካክሏል እነሱ ዱዓ እና በጣም እኔ አሩን ፕሌይ እንደተመለከታችሁት ጀሚል እጅግ በጣም ኢንተረስቲንግ የሆነ ላይፍ ነው ያለው። በሚያስገርም ሁኔታ ደግሞ በባለፈው ለመቄዶንያ የእርዳታ ተቋም የብር ድጋፍ ስብሰባ በነበረበት ሰዓት ላይ $2 ሚሊዮን ለመቄዶንያ ለግሷል። እጅግ በጣም ደስ የሚል ነገር ነው። አላህ ከሰጠው ርዝቅ ላይ ለሌሎቹም የሚያካፍል እጅግ በጣም የሚገርም ላይፍ ያለው ሰው። የጀሚል ታሪክ ገና አላለቀም። ሌላው ይህንን ቪዲዮ በተመለከትኩበት ሰዓት እጅግ በጣም ያስደሰተኝ እንዲሁም ብዙዎቻችን ሊሆን ይችላል ከሌሎች ሰዎች እንደዚህ አይነት ነገሮች ሲያደርጉ አይተንም አናቅም፣ በሰውም እንኳን እንደዚህ አይነት ነገሮች ሰምተን የምናቅ ሰዎች ላንኖር እንችላለን። ምንድን ነው የሚለውን እስኪ ከቪዲዮ ተመልከቱና እኔ ተመልሼ እመጣለሁ። ኤርሚያስ ና እሱ ወስዶ በደንብ ያሳያቸዋል። እሱ ማለት አብሮ አደጌ ከ4 ኪሎ እሱ የቱሪስት ልጅ ነው፣ የብቅል ተራ ልጅ ነው። እሺ ኤርሚ ነው። ሰላም ነው። 5 ኪሎ ሰላም ነው። ኤርሚ እንዴ ከዛ ነው ተዋወቁት? yes አንደኛ ክፍል ጀምሮ ከኤሌመንተሪ ሃይ ስኩል አብረን የተማርነው። እሱ የቱሪስት ልጅ ነው፣ እኔ 5 ኪሎ። ከኤሌመንተሪ ጀምሮ አብራችሁ የተማራችሁ? አብረን የተማርነው። እና እዚህ ተገናኛችሁ? ነው እሱ ነው ያመጣኝ ከኢትዮጵያ። ያ ሁሉ ነገር እንትን ብሎ መጀመሪያ ዲቪ ደርሶት ልክ እንደመጣ እሱ ልክ በ6 ዓመቱ ሲመጣ ይደብሮኛል ምናምን ነገር። ከዛ በኋላ ፓስፖርት አውጣ፣ ኢሚግሬሽን ይዞኝ ሄደና በቃ ለራሱ ጉዳይ መስሎኛል። እኔ ቤቱ ፓስፖርት ምናምን የሚባል ነገር የለም። ከዛ እሱ ይዞኝ ሄደ ኢሚግሬሽን ምናምን። ከዛ ምንድን ነው ሲል አውጣ አለ። ፎቶ ያኔ በእኛ ሳብ ፎቶ ምናምን ነገር ነበር። ሆሎ መጥቶ 6 ዓመት ኖረ። ከዛ ተመለስክ። በ6 ዓመት ውስጥ ተደዋውሉ ነበር። ስለዚህ አሁን እንግዲህ እኛም የልጅነት ጓደኞች አሉን አይደል? ከኤሌመንተሪ ጀምራችሁ ሃይስኩልም ደግሞ እስከ ሃይስኩልም ከነበራችሁ ቤተሰብ ራሱ ቤተሰብ ሆናችኋል። በጣም
እኔ ማን ጓደኞች ነበሩ ሙስሊም ጓደኞች አብረን ያደግን ሐዲስ እነ ፋታ አረፋ ሲሆን እነሱ ጋር ነን ያለነው ፋሲካ ሲሆን እኛ ጋር ነን አላለም ሲሆን እናድራለን ምንም ስንልናለን ግን አሁን እናንተ ደግሞ እንደዚህ ሄዶ እስከ ማምጣት ድረስ ደግሞ ያለው ነገር የለም ማንንም ጋር አለም ብዬም አላስም ሰምቼም አላውቅም ማንንም በቃ ኤርሚያስ ከተባለ ጀሚል ከተባለ እኛን የማያቀን ማንም ሰው የለም ከልጅነት ጀምሮ አብሮን የተማሩ የሰፈር ልጆች የነሱ ሰፈር ልጆች የኛ ሰፈር ልጆች አብሮን የተማሩ ምናምን እና 6 ዓመት ሄደህ አመጣኸው እንትን ፕሮሰስ አደረክለት ከ6 ዓመት በኋላ ስገባ አልተመቸውም እንዴ ምንድነው ኤርሚ የዛኔ ፋይናንሻሊ እንትን አልነበርኩም ወደ ኳታር ላኩት መጀመሪያ ያኔ በጣም ቆይ ያኔ ቤተሰቦች እህቶች ምናምን እዛ ናቸው ከነሱ በፊት ግን አንተ ያኔ አቅሙ እንኳን ስላልነበረ ከመቼም ከኢትዮጵያ ኑሮ ብለህ ቤተሰቦችን ራሱ ልጆች እህቶችን በተለይ ኳታር ምናምን የመላኮ አክሰስ ነበረ እነሱም አይቀየሙ እማዬ ኤርፖርት እኔ ዲቪ ደርሶኝ ቪዛ ተመቶልኝ ስመጣ ታለቅሳለች እማዬ ለምን ታለቅሻለሽ በስንት ዱዓ የተገኘ ነገር ብዬ ስላት እኔ ማለቅ ሰው ለኤርሚያስ ነው አለች በቃ እንደዛ አንለያይም ነበር ሰፈር ውስጥ አንላይና እኔ ማለቅ ሰው ለሱ ነው አለች ስመጣ ዋው ይሄን ነበር አስካው መቅረጽ ነበር በነሽ ቀጥ ከዛ በቃ ኳታር ሲሄድ ኳታር ላከው የት እንደሆነ ማለት ጂኦግራፊ ራሱ ላይ እኔ አይቻላቅም ኳታር አላውቀውም እኔ በቃ ኳታር የሚባል ነገር እኔ አላውቅም ምንም አይዲያው ምንም የለኝም በሳምንቱ ነው ያለቀው አንድ ወንድማችን አላይሪ የሚባል አሁን እዚህ ነው ያለው እሱን ሁሉ ነገር የጨረሰው እሱ ቫኬሽኑን ጨርሶ ሄደ ከዛ ላይ የሁሉ ነገር ላከ ሄድኩ ማዘር ላንተ የኔ ጉዳይ ሳይሆን የኔ ልጄ ጉዳይ የልጄ መነፈቅ ምናምን መናፈቅ ሳይሆን የኔ ነገር ያንተን ጉዳይ የኔ ጉዳይ ነው በቃ ያሳሰባት ለልጁ አይደለም ዱዓ ማድረግ ይፈልገችው ለኔ ነው የሱ አባት ደግሞ ኤርፖርት ሲለያዩ ምንድነው ያሉት የኔ አባት ልክ ሲሸኘኝ ወደ ኳታር ኖ ወደዚህ ሀገር ስመጣ ኳታር ሄደ ኳታር ላከው ከዛ 8 ዓመት ኳታር ቆየው እሱ ያው እዛው ነው ዲቪ እኔ በዩቲ ዲቪ ሞልቼ አላውቅም እሱ እዚሁ ነው ዲቪ ሞላልኛል ከኳታር የመጡ ልጆች ደግሞ እንዴት መጣችሁ ብሎ ምናምን ኢንፎርሜሽን ይጠይቃቸዋል ምናምን ነገር እና መጨረሻ ላይ በ8 ዓመታችን ተቀጣጠረን የት እሱ ከዚህ እኔ ከኳታር ወደ አዲስ አበባ ተቀጣጠረን በቃ እንገናኝ ሁሌ እንቀጣጠራለን ወይ እኔ አይሞላልኝ ወይ እሱ አይሞላለት በቃ እንደዚህ ስንባባል መጨረሻ ላይ በ8 ዓመታችን ወሰንን በቃ ደወለና ግባ ቆርጫለሁ አለኝ የእውነት ልግባ ለቆርጥ አዎ አለ በቃ ወክሽ ቆረጥ እኔ ከኳታር እኔም ለቫኬሽን ነው ፍጹም አሜሪካን እመጣለሁ የሚል ነገር እንትኑ የለኝም ከዛ በቃ ግባ አለኝ ተያይዘን ገባን እዛ 2 ወር አብረን ቆየን ኦልሞስት 2 ወር ቆየን በመሀል የሆነ ሲሳይ ተገኘ እኔ ምንም ማውቀው ነገር የለም ፓስፖርት አምጣ ተባለ ፓስፖርት ሰጥ የኳታር ቪዛ አለው ፓስፖርትም እሱን ያወጣልኝ አልክ አዎ እኔ በምንም ነገር እንደዚህ ነኝ ምንም ያቃቁ ነጭ ነው የምናወራው ከኳታር እህል አምጣልኝ ሚስቴር ጉዝናት ይሉታል ብዙ ነገር ነው እዚህ ነኝ ያለሁት እና ገጠመኝ ነው ይሄም የአሜሪካኑ የሳምንት የአሜሪካኑም የሳምንት ነው በቃ እሱ ሄደ ምናምን ነገር በቃ ሲባል እኔ በቃ አልሄድም ስለሱ ሁሉ ነገር ማረጎ እኔ ነኝ አንተ ምን አገባ ምናምን በቃ ምናምን ነገር አረ መጨረሻ ላይ እንግዲህ ወንድም እህቶቹ አሁን ነው የመጡት ካንተ በኋላ ቀድሜ የሚሰጡት ለኔ ነው ፋሚሊ የእውነት ነው ምነግርህ አንተስ ፋሚሊ እስካ ወንዴ ምንም አንድ አይነት ወፈርና ዘወድ ምንም እንደዚህ የምትለው ነገር የለም ምንም እንደዚህ ባለቤት ምን አለች በጣም ሳይመጣሽ ታቅ ነበር ያው በጣም ታቅ ነበር እሱም በቃ እንዳገኘች እንዳምላት ነው ያገኘችው ያ ምንም በቃ እንዲ በቃ ምለ እንዲኑ ብዬ መናገር አልችልም በቃ የሚያውቁን ሰዎች ያውቃሉ ምናምን በቃና ስንመጣ ስፔሻሊ 2018 ኳሱ እዚህ ነበር እኛን ለማግኘት ከተለያየ ስቴት ከካናዳ ሁላ ይመጡ አሉ በጣም ደስታቸው ለመግለጽ ደውለው በቃ ጄሞ ይሄ ነው ጓደኝነት እናንተ አሁን ላለንበት ዘመን ምሳሌ መሆን የምትችሉ ልጆች ናቸው በጣም አብረን የተማርነው ልጆች በጣም ደስ ይላቸዋል ያቀነሱ ደግሞ ያቋቸዋል እኛ እኮ አሁን ሳናቃችሁ ነው እየተገረምን ያለነው እንዲህ አይነት ፍቅር እስከ መቃብር በእውነት እና መጣ ቀረ በቃ መጣው ስራው ደግሞ የተመቻቸ ቦታ ላይ ምንም በቃ ደግሞ የተባባልነው ነገር ደግሞ ነበረ እንጂ ዲቪ ሲመላ
ሁሌ ዲቪ ሲገዛ ለእኔም ለሱ ነው የሚገዛው። እባክህ አንተ አልጋ በአልጋ ስትሆን እኔ እመጣለሁ እለዋለሁ ሁሌ እና እኔ አልሞላም፣ እሱ ይሞላል። እኔ እንደዚህ አድርጌ ኪሴ ከተዋለሁ። ኧረ ተው አንተ ነው የምትባኪድና አንተ አልጋ በአልጋ ስትሆን እመጣለሁ አልኩት። እንደው አልኩትም አልጋ በአልጋ ሲሆን ቀጥታ እንደመጣው ማናጀር ነው እንኩት ቸብዬ። ቢግ ሪስፔክት በእውነት በጣም ይሄ የሌለ ነው፣ በጣም የሌለ ነው። ለዚህም ነው ስኬት ታየ ቅን ልቦች። እኛ በሚዲያችን በምንሰራው ነገሮች እናውቃለን እንዴት ነገሮች ከአንድ ነገር ወደ አንድ ነገር ሲስተካኩ ቅንነት ሲኖር። እኔ ደግሞ ምን መሰለህ ቸብዬ አቋራጥኩት፣ ሶሪ ብዙ ነገሬን እሱ ነው የእውነት ብዙ ከኢትዮጵያ ጀምሮ ማለት ነው። እኔ ሲነጋ መውጣት ነው ሲመሽ መግባት ነው። ሁሉ ነገር መላውን ተሯርጦ የሚያመጣው እሱ ነው። መቶ ኤርሚ እንደዚህ ምናምን ነገር እስኪ እንኳን ጫማ አጋዛኝ ካለ ኦኬ እንሄድና እኔ ለራሴ ነው የምመርጠው። እግዚአብሔር ነው የምነግርህ ለራሴ ነው የምመርጠው። መርጬ በቃ ምናምን ነገር በቃ አንተም የራስህ ምረጥ እኔም ለራሴ በቃ እንደዚህ ነው እንጂ እንደሌላውን አንዳንድ ጓደኞች አንዱ ከፍ ሲል ምናምን ነገር አንድ ሶስተኛ ሰውኛ መሀላችን አታይም። እና ብዙ ሰው በጣም ነው የሚገረመው በእኛ ከኢትዮጵያ ጀምሮ ነው። ኢትዮጵያም የራሳችን መኪና ነበረ፣ ቤት ተከራይተን ነበረ ኖረው። አሁን ይሄን ቪዲዮ የሚመለከቱ የአራት ኪሎ ልጆች ያውቋቸዋል። በጣም የሚሰጡትን ኮሜንት ታያለህ። በእውነት አሁንም አብስቶ ይስጥህ። አሜን። በጣም የልጅ ምርቃት ተቀበል። በጣም በእውነት ደስ ይላል ማለት እኔ ምን ብዬ ልንገር፣ በቃ ከፈጣሪ በታች እሱ ነው ለእኔ በቃ ብዙ ነገር። እኔም በጣም ሞልቃቃ ነኝ፣ በልጣጣ ነኝ፣ እተብትበታለሁ፣ ጥዬ እሄዳለሁ ቁም ነገር። አዎ አልችልም፣ በቃ እኔ እሱን በሱ አልችልም። የእውነቴን ነው የምነግርህ። ጥዬ እሄዳለሁ፣ ፈልጎ ያመጣኛል። ስፔሻሊ ሲያኮርፍ ቲኬት ቆርጦ እሄዳለሁ ይላል። ኢትዮጵያ አዎ 2-3 ጊዜ ይዞኛል። ቲኬት ቆርጬለት ከአንድ ያክል ጀምሮ በቃ እና ግን ስንገናኝ ካቆምንበት ነው የምንቀጥለው እንጂ ለምንድን ነው እንደዚህ ምናምን ብለህ ስለ ጸቡ ምናምን አንነጋገርም። በቃ ያ በቃ ምንም ነገር እንትን የለውም። ካቆምንበት ነው የምንቀጥለው። በጣም አብረን እርቦናል። የ5 ድንች በቆሎ እንሸጥ ነበር ምናምን ሲለኝ ነበር። እኔ በቆሎ ሲሸጥ የ2 ብር 5 እሱ ያረገበው እሱ ነበር። አትክልት ቤት አላቸው። እሱ አትክልት ቤት እዛ ሙዝ ብርቱካን ምናምን እንትን ሲል ከስተመር ሲያስተናግድ እኔ እነሱ አትክልት ቤት ጋር ቁጭ ብዬ እንደዚህ እንትን እያደረኩ ያደረገው መጥተኛል ብለው ጨርሰው ይለኛል። ከዛ በቃ በደንብ ጥርስ ያለውን በቆሎ ከበላ አንጭጩም ብላ ይሸጣል። አብረን እንደዛ ተቸግረ ምናምን ሁሉ ነገር አልፎ ሞር ኢንጆይ ታደርገዋለህ ላይፍን። በቃ ስም ደግሞ ስለምትታወቁ ያሳልፋችሁን እኔ አሁን አልችልም። በቃ እንደዚህ ያለሱ ምናምን ነገር አልችልም። በቃ ብዙ ነገር ይከፋኛል። በቃ በሱ በቃ አልችልም ያለ ጀሙ በቃ ይሄ ነው በቃ እውነት። እኔ በጣም አላውቅም። በቃ እኔ አይደለሁም ፋሚሊዎች የራሱ በቃ በጀሙ ምንም እነማዘር ምን አሉ? አሁን እዚህ ሲመጣ እዚህ የመጡ ያያሉ አይደል? እነማዘር yes ሱብሃንአላህ እንዴት እጅግ የሚያስደስት አይነት ታሪክ ነው። ሁላችንም እንደዚህ አይነት የወላጆቻችንን ሐቅ የጓደኞቻችንን ሐቅ የምንወጣ አላህ ያድርገን። ብዙዎቻችን በዚህ ጊዜ አይደለም ቤተሰቦቻችንን የገዛ ልጆቻችንን እንኳን በስርዓቱ ዞር ብለን በማናይበት ሰዓት ከራሱ ቤተሰቦች አልፎ ጓደኛውን ለዚህ ስኬትና ለዚህ ድል ለማብቃት የሄደበት ርቀት እጅግ በጣም የሚያስገርም ነው። ይህ ትክክለኛ ከአንድ ሙስሊምም የሚጠበቅ ስነ ምግባር ስብዕናም ጭምር ነው። ታሪኩን እጅግ በጣም ስለወደድኩት እናንተም የሆነ ነገር ትማሩበታላችሁ ብዬ ስላሰብኩ ነው ይህንን ቪዲዮ የሰራሁት። ቪዲዮ ከተመቻችሁ ይጠቅመዋል ብላችሁ ለምታስቡት ለሌላ አንድ ሰው ሼር አድርጉ። ይህንንም ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱ።